ሰላም ሰላም ወገንታት እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝዝ ትርፍርፍ ይበልልኝ ውዶቼ ምርጦቼ። ደህና ናችሁ ወይ? እኔ ያለሁ ፈጣሪ ይመስገን። በትናንትናው ቪዲዮ ዙሪያ ማለት ነው ማለት መጨረሻ ላይ ያው ፓርትቱ ይቀጥላል ብዬ አስባለሁ። ይሄ ቤኪ ተብዬው እንግዲህ ያው እነሱ እያወሩ እያሉ ነው እንግዲህ በኋላ እንትና ብሩኬ ሲመጣ ቤኪ ካሜራውን ያቋረጠው ማለት ነው። ይሄ ነገር ግን እንዴት ነው ነገሩ? እሺ ስራ አይደለም ስራ አይደለም ስራ አይደለም ለምትሉ እውነት ነው ለምትሉ ስሙማ። እሺ ባልና ሚስቶች አንድ አይነት ልብስ እየለበሱ ነው እንደሚጣሉት? እሺ ስሙ፣ አንድ አይነት ልብስ እኮ ነው ትላል ለብሰው የመጡት። ለማንኛውም አንድ አይነት ልብስ አይደለም፣ አንድ አይነት ልብስ ነው የለበሱ። እሱ ይሄ ነገር 100% እውነት እንዳልሆነ ልነግራችሁ እወዳለሁ። ሁለተኛ ነገር ደግሞ ልንገራችሁማ፣ ሀይሚዬ ማለት ነው ትናንትና ልክ ናት ልክ ናት ልክ ናት አላችሁ። እዩ እኮ የምትፈልገው ውዶቼ ማሮቼ የልጇን አባት እኮ አይደለም። እኔ በጣም የሚገርመኝ ነገር ቆይ እኔ እንዴት ልንገራችሁ፣ እንዴት በጥብጬ ላጠጣችሁ። ብዙዎቻችሁ ሀይሚ ልክ ናት፣ ትናንትናው ቪዲዮ ላይ ሀይሚ ልክ ናት። ይኸውላችሁ ሀይሚ በየዋህነቷ በመልካምነቷ ብዙ እስካሁን ተጎድታለች ውዶቼ። እስካሁን ድረስ ብዙ ዋጋ ከፍላለች በመልካምነቷ በየዋህ ልቧ ማለት ነው። ስለዚህ አሁንም ቢሆን እችን ልጅ እኔ ያሳድጋለሁ ብላ መውሰድ ማለት ለእዩ የበለጠ ህይወቷን እንድትበጠብጥ የበለጠ ሁለቱ መሀል በየጊዜው ያሁኑ ብቻ አይደለም፣ ያሁኑ ብቻ ሳይሆን ለወደፊቱ እዩ የእነሱን ህይወት ለመበጥበጥ ሰፊ መንገድ መክፈት ማለት ነው። እዩ ልጇን ከሰጠች አሳድጉልኝ ብላ ከሰጠች የሚያሳድጋት አይጠፋም። ግዴታ ሀይሚና ብሩኬ ጋር መሆን አይጠበቅባትም። ሁለተኛ ነገር ደግሞ ነው ልጅቷ አባት ያስፈልጋታል። እሺ ያለ አባት ማደግ የለባትም ማለች ሀይሚዬ አዝና ማለት ነው። ለልጅቷም ለእዩም አዝና ነው እንደዛ ያለችው። ግን ስሙኝማ፣ ግን ልጅ ከአባቷ ተለይታ ከእናቷ ተለይታ ከምታድግ ይልቅ ከአባቷ ተለይታ ብታድግ ነው የሚሻለው። እሺ አንደኛ አባቷ እየሄደ መጠየቅ ባለበት መንገድ ማለት ነው። ልጅቱን መርዳት ባለበት መንገድ መርዳት ነው እንጂ ግዴታ ከአባቷ ጋር መኖር አይደለም። ስለዚህ እዩ ፍላጎቷ ምንም እኔ አሁን ትልቁን የእዩን አንዱ ተረዱ በፈጠራችሁ የእዩን እንደ ሪል አድርገን ስናስበው የእዩን ትልቁ አላማዋ ትልቁ ሴራዋ ትልቁ ፍላጎቷ ምንድን ነው? በልጅ ሰበብ ሁለቱን ማለያየት፣ ሁለቱን ሰላም ማሳጣት፣ ሁለቱን በየጊዜው ማጣላት፣ ሁለቱ መሀል ገብታ ህይወታቸውን ማዘባረቅ ነው። ይሄ ደግሞ ተከፍሏትም ይሁን ተልካም ይሁን የእውነት የልጁ አባትም ይሁን አላቅም፣ ፈጣሪና እንግዲህ እሷ ናት የሚያውቁት ይሄንን ማለት ነው። ግን የእዩ ካራክተር ሙሉ ለሙሉ የተንኮል የክፋት የሴራ በቃ የምቀኝነት ያለበገር ባይነት የእልህ በቃ የአመፀኝነት ካራክተር ነው እንዳጠቃላይ ማለት ነው። እሺ ይህን በደንብ ልታውቁ ይገባል። ሀይሚ ልታውቂ ይገባል ይሄንን ማለት ነው። ሰው ሀይሚዬ ከልክ ያለፈ አዛኝ መሆን የለብሽም። አሁን እኮ ትላንትና በእዩም ቦታ ሆናችሁ አስቡ፣ እኛ እንድናስብ ማለት ነው። እኛ እኮ በትክክለኛው መንገድ እያሰብን ማሬ እንቺ እንዳትጎጂ በዚህ እያለ ነው። ግን ምን ዋጋ አለው? አንቺ እየተረዳሽን አይደለም። አንቺ በቃ ሲጀመር እዩን ተደብቀሽ ከብሩኬ ብቻ አታገኛት፣ ብቻሽን ሆነሽ አታገኛት ብለናል እኮ ብለናል። ግን አልተደመጥንም። ትላንትናም አገኘሻት ከሀጽያው ሀሰንም ቢኖርም እዩን ማዳመጥ የለብሽ። አሁን እዩ ራሱ እኮ ትላንትና ምንድነው 2 ቀን በዘባልቅ መጀመሪያ ብቻዋን አግኝታ አሳምናት ነግራት ምናምን ነገር
በቃ ትክክል ነሽ ምናምን ብላ ከህይወታችን ሀይሚ በቃ ብሩኬን እንድትተው ምናምን እኔ ልንገርሽ ምናምን አሳምናት ነበር። ግን ደግሞ ብሩኬ የሚፈልገው ሀይሚን ነው። እኔ ልንገርሽ እዩ ሀይሚ እሺ ብላ እንኳን ከብሩኬ ህይወት ብትወጣ ብሩኬ እሺ ብሎ አንቺን አይቀበልሽም። ብሩኬ ደግሞ እሺ ብሎ ከሀይሚ ህይወት አይወጣም። ይህንን በደንብ አስረግጬ ነው ልታውቂው የሚገባ። አሁን እዚህ ጋር የተሸወርሽው ነገር ምንድን ነው? ሀይሚን እያገኘሽ በጎን እንደዚህ ሁኚ ከህይወታችን ውጪ ምናምን እያልሽ እሷን ለማሳመን ትሞክሪያለሽ አይደለ? ግን ትልቁ ችግር ምን መሰለሽ? ትልቁ ችግር ብሩኬ ከሀይሚ ህይወት አይወጣም፣ እሷ እንኳን ብትወጣ ማለት ነው። እሺ ገባሻ? አንቺ ያልገባሽና ወይ ያልተረዳሽው ነገር ምንድን ነው? ይሄንን ነው በቃ ሀይሚ በዋህ ጎና አሳምነሽ ሀይሚን በቃ ሀይሚን እንድትወጣ ብሩኬን እንድትተው ልታደርጊ። ግን ደግሞ ብሩኬ አይተዋትም። ልታስቢበት የሚገባው እሷ ብትወው እሱ አይተዋትም። ይህን ጠንቅቀሽ ወቂ። ሁለተኛ ነገር ደግሞ ሀይሚ ከህይወቱ ብትወጣ እንኳን ከአንቺ ጋር እንደማይኖር አላሰብሽም። አንቺ አላሰብሽም ይሄንን እና ሴራሽ ሁሉ ታውቋል። ሴራሽ ሁሉ ማለት እዩ የምትፈልገው ይሄንን ነው። ሶ ሀይሚ ትላንትና ልክናት ያላችሁ ልክ አይደለችም። ምክንያቱም እዩ ሰተት ብላ ወደ ህይወታቸው እንድትገባ እየፈቀደችላት እኮ ነው። ውዶች ምን ሆናችሁን? አርቃችሁ አስቡ እንጂ እግዚአብሔርን አርቃችሁ አስቡ። ይችን ልጅ እሺ ብላ ብትሰጣት ሰጠቻት፣ ለሀይሚ ሰጠቻት። ልጅቷን ሀይሚ ወሰደቻት ማለት በቃ ሰተት ብላ እዩ ልጄን እያለች ሀይሚና ብሩኬ ህይወት ትገባለች። ሀይሚና ብሩኬ ቤት ትመጣለች። በቃ በውሸቱም በእውነቱም እሱንም የሆነ ነገር እኔ ሲጀመር እናንተ ይችን ሴትዮ ለምን እንደምፈሯት አላውቅም። በጣም ተፈሯታለች። በጣም ፈርታችኋታል። ሀይሚና ብሩኬ ፈርተዋታል። በጣም እየፈሯት ነው። በጣም እያከበሯት ነው። በጣም በቃ እንክብካቤ እያደረጉላት ነው። አላውቅም። ምክንያቱም ይሄ አሁን የእሷ ኬዝ በዚህ ልክ የሚያስጨንቅ በዚህ ልክ የሚያበጣብጥ በዚህ ልክ እንትን የሚል አይደለም። በቃ በሬል ስናስበው አይደለም። በቃ ግዴታውም አይደለም ብሩኬ ሲጀመር እኔ ልንገራችሁ ለልጁ ብር የመስጠት ምናምን እንጂ ብር ምናልባት የሚጣልበት ገደብ ነው በህግ ደረጃ። ከዛ ውጭ ግን ምንም አታመጣም ነበረ። ግን አላቅም እናንተ በጣም ይፈሯታል፣ የእውነት ይፈሯታል። እና በጣም እየተንከባከባችኋት ከልክ ያለፈ ቦታ እየሰጣችኋት ነው። ግን ምንም ማድረግ አይቻልም። አንዳንዴ ያው ቪዲዮ ሲሰራ ድራማ ሲሰራ ምድር ላይ ያለውን ነገር ነው አለ። እንደዛ አይነት ደግሞ በጣም አካበዳችኋት። እሷን በጣም እንክብካቤ ያበዛችሁባት። ለማንኛውም ይመቻችሁ ውዶቼ ማሮቼ። ግን ሀይሚ ትክክል ላላችሁ እሷ በየዋህ ጎኗ እሷ በንጹህ ልቧ ሊሆን ይችላል ያደረገችው ነው፣ አዝና ነው። ግን ደግሞ እዩ ወደ ህይወታቸው እንድትገባ መንገድ መክፈቻ ነው ይሄ። ሶ አይታችኋል። ትናንትና ልቀፋት ስትላትም ሰታታለች፣ አቅፋታለች፣ ስማታለች፣ የኔ ወርቅ ሁሉ ብላታለች። እኔ ደስ ብሎኛል፣ እንደዛ ስላየሁ ደስ ብሎኛል። ግን ምን አለ መሰላችሁ ህይወታቸውን ትበጠብጣለች በልጇ ሰበብ። ለዛ ነው ስህተት ነው ብዬ ልልበት የቻልኩት ምክንያት ማለት ነው። ቆም ብላችሁ እናንተ ማስቡ። ምክንያቱም እስካሁን የሞከረቻቸው ታንኮሎች እስካልተሳኩላት ድረስ ልጅቷን ራሱ እሺ ብላ ልሰጣት ትችላለች ለሀይሚ። ለምን አላማዋን ለማሳካት ማለት ነው። እና እንደዛ ነው ውዶች።